ምንድነው አንተ ዲስክ ነህ አንተም ዲስክ ነህ ወይ? ዲስክ እንዴት ነው የምታስኬዳት? ወይ የዲስክ ዘመን። እስቲ ሂድ። እንዴት ነው እንዲህ አስጎንብሰህ በድጋፍ ነው ያመጣት? አንተ እየጠየቅኩ እኮ ነው። በድጋፍ ነው የመጣኸው? አንተስ ዲስክ ነህ አንተም? እስቲ እንዴት ነው የምታስኬዳት? ወይ ዲስክ ህዝቡ በዲስክ አለቀኩ። ወይ ነው እስቲ ሂድ። ወይ እያልክ ነው ድምጽ የለህም አንተ። እንደዚህ ነበር ሐሳቤ። ገና ከሀገሯ ስትነሳ ነው የፈራሁት። ከሀገሯ ስትነሳ ነው የፈራሁት። እኔ ምን አስፈራ? ስሞትን ስሰማ ስፈራሁ በጣም። ከየት ሀገር ነው የተነሳችው? ከትግራይ ክልል። ከትግራይ ክልል። አንተስ? እዚህ ነኝ። ሂድ እስቲ እስቲ። እንዴት ነው የደገፉ ደጋፊዎች? እንዴት ነው የደገፉ? እስቲ ጥራቸው እስቲ። ይሄም ዲስክ ነው ወይ? ዲስክን አንተ ዲስኩ ና ና፣ ተዘጋጅ። አንተ ተንበርክክ፣ ተዘጋጅ። ትሄዳለህ አትሄድም? እሄዳለሁ። ስንት ዓመት ነው ወገቧን ካስካት? አመት ሆነኛል። አመት ሆነዋል። እና ወደዚህ አንተ ስንት ዓመት ነው ካስካት? አመት ከ6 ወር። ከ6 ወር እንዲህ ወገቧን አግብጠህ? አዎ። ሐኪም ምን አለ? መጀመሪያ ቲቪ አለ። እሺ። ከዛ ትንሽ እንደተሻላትኝ ጀመራት። እሺ። በቃ አሁን ነው 6 ወር ይሆነኛል። አሁን እንደዚህ ካረካት ወገቧን ነው እንዲህ ማስጎንበስ ነው? ወገቧን ቀኝ እግሯን ስቃ ያለው ቀኝ እግሯ አሰቃያታለሁ። በምንድን ነው የገባኸው? ተመትተህ ነው የገባኸው ወይስ? አይደለም፣ ከምትሰራ ቦታ በደም ነው። በደም ነው የገባኸው? እንዴት ሟርት? አይደለም፣ ሴቶች ይወልዳሉ። እሺ። ከዛ እንግዲህ ልጅ ብቻዋን ይዛ ሄዳ ትደፋለች። እሺ። ገባሁ። እኔም ሐኪም ነች? ጽዳት ናት። እሺ። ይሄም ዲስክ ነው? አሞራ መስዬ ጉብ አልኩባት። ጉብ አልክ? አሞራ መስለህ ነው የገባባት እላዋ ላይ? አዎ። እንግዲህ ስትቀብር ነው? የት ሀገር? አላማጣ ላይ። እና ከዛ በኋላ አስጎነበስካት? አረ ብዙ ስቃይ አለ። በዛ ብቻ ነው የገባው? አሁን ቀጥ በላ፣ በኢየሱስ ክርስቶስ ስም ቀጥ በደንብ። ከቤቷ ስመጣ ነው ቀጥ ያልኩት። ሩጥ። አይ ሩጥ፣ በደንብ ሩጥ። ቀጥ በልና ሩቅ። አይ በደንብ ቀጥ በል። የለም በደንብ ቀጥ። ይቀርሃል። ና ቶሎ ቀጥ በል። በል እግሯን ልቀቅ። ስንት ዓመት ነው ካስቃት? አመት ከ6 ወር። ሰይጣን አጋንንት ነው። አጋንንት ነው። አንተስ? ና ስንት ዓመት ነው ካስቃት? አመት ከ6 ወር። ና ምንድን ነው? ዲስክ። ስንት ዓመት ነው ካስቀው? 6 ወር። 6 ወር። የት ነው ያስቀው? ጎጀር። ምን ሲያደርግ? በየሀገሩ ስራ ሲሰራ። ምን ሲሰራ? ስራ ይሰራል። የመንግስት ስራ ይሰራል። የመንግስት ስራ? እና አስጎነበስከው? እሱን ላደናቅፉ አስቤ ነው። ምንድን ነው የሚሰራው? ቴሌ ነው የሚሰራው። ታወር ላይ እየወጣ ይወርዳል። አስቆምኩት። ታወር ላይ እንዳይወጣ። በምንድን ነው የገባው? በመተት ያዘው ነው የተባልከው? እንዴት ነው የምታስኬደው? ቀጥ አድርጌ ከዛ ያመዋል። እጁን እንደዚህ አድርግና በቃ ለጓደኞቹ ለአቤታ እየዞረ ይናገራል። ጓደኞቹ ደግሞ አንዱ ጓደኛው ወደ መምህር ግርማ እንድትስለው አልሄድም ብሎ ከርሞ ሲያመው መጣ። ዛሬ ድሮስ ካላመመ መቼ አበሻ ይመጣል? ካልተሰቃየ ዛሬ ሊቃጠል መጣ። በየሐኪም ቤቱ ዞረ መፍትሄ የሚሰጠው ሐኪም አጣ። በቃ በልቡ እያዘነ ጎብጦ እንድኖር አድርጌው ነበረ። ዛሬ መጣ። በግድ መጣ። አቤት በግድ መጣ እየተክለበለበ። እንዴት ነው ያደረከው? እንዴት ነው ያደረከው? ሲሄድ እንዴት ነው የምታደርገው? ቀጥ ብሎ እንዲሄድ በቃ እንዴት እንዲህ እያለ ሲጎነበስ እንዲያመው። አሁን ደግሞ ወደ ቂጦ ወርጄ በፉቅቅ ላስሄደው ነበር። ተንፏቆ እንዲሄድ በቂጦ ወረድኩ። 2 ቂጡ ላይ ነው ያለሁት።
እሱን ይዤ በቃ እየተንፏቀቀ እንዴት ነበረ? እስቲ እንዴት እንዲፏቀቅ የፈለከው? ተቀምጦ ወንበር ላይ ቢሮ እንዳይቀመጥ እንዲህ እያለ በእጁ እንዲቀመጥ እንዲህ እያለ በእጁ እንዲቀመጥ ቢሮ ውስጥ እንዳይቀመጥ ከቢሮ ላስባረረው ትንሽ ሲቀረኝ ነው አሁን እዚህ የተገኘ እዚህ የመጣ ሰይጣን ነጋንዘ ሰይጣን ስንት ዓመት ነው ከያዝከው? ሰይጣን 6 ወር። እስቲ እንዴት ነው የምታንፏቀቀው? እስቲ አሳየኝ። ቆምና ቆመህ እንዴት እንደምታስኬደው ሲሄድ እንዴት ነው የምታስኬደው? ሲሄድ እንዲገሮ ቀጥሎ እንዲሄድ ገሮ እንዴት አባ ኮዳ ረከው እኮ እንደዚህ ወንድ ነበር ሐሳብ የሚገርም ነው። እዛው ያለ አንድ አባ ኮዳ የሚባል አሞራ። እሺ እንደዚህ አረከው። አቤት ከገባህ ስንት ዓመት ነው? 6 ወር። 6 ወር ከገባህበት 6 ወር። ተመርከክ ቶሎ ዋጥ ነው ተከሰውነት ስንት ነው ብዛት? 3 ነው። እዚህ ስንት ነው ብዛት? 1 ግባ እዚህ ተመርከክ ቶሎ ዋጥ ነው ተከሰውነት ወለ ምንዋን ያስካት አንተ? እኔ ጀርባዋን ከባል ዋጋ እንዳትስማማ አልኳት። ከባል ዋጋ እንዳትስማማ። ከየት ነው የመጣችው? ከአዲስ አበባ። እዚሁ አዲስ አበባ ናት። እስቲ እንዴት ነው የምታስኬዳት? ዞር በል አንተ። ወይ እዛ ሁን ወይ ወደዚህ ውጣ። ሂድ እዛው ና እንደዚህ ነው ቅስስ የምታደርጋት። ወገቧን ያዝ። ወገቧን ጀርባዋ ጭምር ስንት ዓመት ነው ከያዝካት? ዓመት ከ6 ወር። ግባ እዚህ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲሆን እንገባለን። ቶሎ 7 ጮህ ነው 7 እግዚአብሔር ይገስጽ። ወገብሻለ እስቲ ስገጂ። ምን ነው ግራ ገባሽ? ምን አለ? ምንም የለም። እግዚአብሔር የተመሰገነ። አሞራ መስሎ የሆነ ቦታ ላይ አላየሽም? በህልሜ ነው ያየሁት። በህልሜ የት ነው? የምሰራበት ቦታ ላይ ማለት ነው። ቲቪ ተብዬ መጥቼ አላማጣ ገጠር ነበር የምሰራው። እዛ የቲቪውን ወስጄ ትንሽ ተሻለ። አንዱ ዶክተር ግን መጀመሪያ የዲስክ መንሸራተት ነው ብሎኛል። አዎ ከዛ ቲቪ ነው ብሎ አንዱ ዶክተር መድኃኒት አዞልኝ እየተጠቀምኩኝ በህልሜ እዛ ሀገር ከሄድሽ እንደዚህ አድርጌ ነው ብሎ ከሰማይ ወርዶ እንደዚህ ያዘኝ። ወገቤ ላይ ሲይዘኝ በህልም ነገርኳቸው ለቤተሰቦቼ። ህልም ቅዠት ነው አሉ። ሂጄ ልክ በ2 ወሬ ታመምኩ እዛ ሀገር። እስቲ አሁን ወገብሽ ደህና? ይኸው ደህና ነኝ። ሩጭ እስቲ በደንበኛ ሯጭ ሆንሽ። ተመስገን እግዚአብሔር የተመሰገነ አለ። ወገብሽ ላይ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ማነው ስምሽ? ትዕግስት ኃይሌ። ምን አጎነበስ? አይ ዝም ብዬ ነው። የደስታዬ ብዛት መግለጽ ስለማልችል ነው። ቀና በይና ዛዳ አጎነበስሽ እኮ። ማጎንበስ ለምዷል ሰውነትሽ ማለት ነው። አዎ ለምዶብኛል። ለመደ። ብዙ ጊዜ ተኛው። ብዙ ጊዜ ተኛል። አስተኛኝ በጣም የሚገርም ነው። አንቺስ? ያመኝ ነበር አለ። አሁን እስቲ ስገጂ። ወይኔ አባቴ ምንም የለኝም አለ። አሁን ስሜቱ ምንም የለኝም።
የለኝም። እንዴት ነበር ስትሄጂ አንቺ? እነዚህ ደም ይፈሰኛል ያለ ጊዜው እና ዝም ብሎ ደም ይፈሰኛል እና ይህ ጀርባ ያመኛል። ምን ነው በስመ አብ አልሽ? ከርሞኝ ነው። ጓደኛዬማ ከካናዳ መጣች። የት አለች? የቃል ኪዳን ጓደኛ ያለች እዚህ። እስቲ ነይ ጓደኛዋ መሰረት አብርሃም እየደገፈች ነው ያመጣችሽ? ጥሪያታ ከካናዳ መጥተሽ ነው እሷን ያመጣሻት? እንዴት ነው? የሚገርም ነው። በቃ ቃላት ያጥረኛል። አባዋ በጣም ቃላት ያጥረኛል። ጸሎት አድርጉላት፣ ልጆቿንም እንዲባርክላት እግዚአብሔር። የሶስት ልጆች እናት ነኝ። መስራት አልቻልኩም። ከቤተሰብ ወድቄ ነበር። እናት የለኝም፣ ግን አንስታ መጣችኝ። እግዚአብሔር ይስጥልኝ። ሁላችሁ ጸሎት አድርጉላት ለእሷ። ችግሯን ገብቶሽ ነው አንቺ? ቤት ስሄድ ሰው ነው ሽንትን የሚያሸናት ፖፖ ላይ እያስቀመጠ እና የልጅነት ጓደኛዬ ናት። ሚዜዋ ነበርኩኝ። አጋጣሚ የሄድኩ ቀን ምንድነው እንደዚህ ሆና ሳያት ይሄ ሰይጣን ስራ ነው፣ እርግጠኛ ነኝ መምህር ግርማ ጋር ትድኛለሽ ብዬ ይዣት መጣ። ከካናዳ መጥተሽ? አዎ። እዚህ ሀገር ሆነ ሳልሰማሽም ወይስ እንዴት ነው? የሆነ ልጅ በታክሲ የሆነ ጸበል አለና ሄድኩኝ። ጸበል ወዳለሁኝ ግን አልሆነልኝም። እየሄድኩኝ በአባ ግርማ የሚባሉ አሉ ብሎ ነገረኝ። ግን መንፈሱ ስለሚያስጨንቀኝ ቦታም አልሰጠሁትም፣ አቅምም የለኝም አዲስ አበባ ለመምጣት። የ400 ደሞዝ ናት ያለችኝ። እሷም ራሷ አሁን ቀርታለች። ግን እሷ አንጠልጥላ እና ያይዞሽ ብላ ይዛ። የሚገርም ነው። አሁን ሰውነትሽን እንደገና አለማምጂው። አለማምደዋለሁ። ቀጥ ባሉ መቆምን አለማምጂው። እሺ አባ፣ እሺ በርቺ። አንቺ በደንብ ትከታተይ ነበር ፕሮግራሙ? እከታተላለሁኝ ብዙ ጊዜ። ህይወቴ የቤተ ክርስቲያን ህይወት ነው ያለኝ። አባ የቤተ ክርስቲያን ሰው ነው፣ ቤተሰባችን ነው። አባ ጋር ሊሄድ ነው መሰረት ይዛኝ ልትሄድ ነው ብዬ ስነግረው በጥበብ ነው የሚሰሩት ብሎኛል ማለት ነው። እኔ ግን በውስጤ እምነት ስላሳደርኩኝ እሷ ገና ስትነግረኝ ነው ያመንኩትኝ። ክርስቶስ ያድነኛል ብዬ ተነስቼ መጣሁ። አሁንም እግዚአብሔር የተመሰገነ ይሁን። አባ ብርስጥልን በጣም ነው እናመሰግነው። እግዚአብሔር ከርሶ ጋር ይሁን፣ እድሜና ጤና ይስጦት። ናት ይኸው እንግዲህ የሀገረኛው ሰው እንደዚህ ነው። እናንተ እዛ የተማራችሁት በሚገባ የጠላትን ምንነት ነው። እዚህ ሀገረኛው ሰው ደግሞ እኔ ነኝ ጠላቱ። አዎ ምንም ችግር የለም። ያው እግዚአብሔር የፈቀደለት መጥቶ ይድናል፣ ያልታደለው የሚቀረው። እንደዚህ ነው እንግዲህ። ይኸውልህ በሉ በርቱ፣ በርቺ። የሚገርም ነው። አሁን ቀጥ ብለሽ መሄድ ነው፣ ወገብሽን ማለማመድ ነው። ዋው! ወደ አንድ ጎን ወስዶ አለማመደው ሰውነቷን። ይሄ ማለት ደግሞ የመንፈሱ ስልት ነው ያለው። ባህሪውን አካሎቻችንን በፈለገው መንገድ ከተወሰነ ጊዜያት በኋላ እንዲለምድ ያደርገዋል። ያን ወጥሮ እንደ ንፋስ ስለሆነ የሚገባው እንደዛ ነው። አንተስ እንዴት ነው? ስገድ፣ ቶሎ ቶሎ ስገድ። በይ በርቺ። አንቺም ሂጂ። ምን አለ አለ ዲስኩ እግዚአብሔር የተመሰገነ ምንም ነገር አለ። አንተም በጊዜ ሄድ ስትባል አልሄድም ወደዛ ብለህ ነበር። አይ እኔ የሆነ ሰዓት ለሕክምና ወደዚህ የመጣሁት ለሕክምና ስመጣ አንድ እግዚአብሔር የባርካት እህቴ ያለች እዚህ አዲስ አበባ፣ አሁንም እዚህ ያለች እንደውም እና በቃ እሳቸው ጋር ካልወሰድኩ ገንዘብ አጨፍጭፍ እያለች ለብዙ ወራት ያክል አብራ ከኔ ጋር ስትለፋ ነበርና በሷ ኃይል ነው እዚህ ድረስ የመጣሁት። ምን ያህል ገንዘብ ፈጀ? እኔ መንግስት ስለሚከፍል ብቻ በአንድ ሕክምና ብቻ እስከ 10 ሺህ ብር ድረስ ነው የምፈርመው። በአንድ ጊዜ የምትፈርም ሕክምና በአንድ ሕክምና 11 ሺህ ብር 12 ሺህ ብር ነው የምፈርመው። 3 ጊዜ ተመላለሻለሁ በዚህ ሕክምና ላይ ማለት ነው። እኔ ግን ከፍዬ አላውቅም መንግስት ስለሚከፍልልኝ ማለት ነው። ግን እንደዛም ሆኖ ለውጥ አላገኘሁኝም። እግዚአብሔር ተመሰገነ። መንግስትም እየከፈለ ለውጥ የለም። እንደዛም ሆኖ እስካሁን ድረስ ምንም ለውጥ አላገኘሁም። አሁን ግን ሙሉ ምንም ያመመኝ ቦታ የለም። በፊት እንደዚህ ጀርባዬን ስነካው ነበር ምለው ቂጤ ምናምን መቀመጫ የለኝም ነበር። አልቀመጥም ነበር በቂጤ። ብትንፏቀቅ ደስ ይለዋል ውስጥ ያለው መንፈስ። አሁን ግን እኔ እስቲ ሩጥበት። አረ በጣም ደህና ነኝ። በዚህ ቁመትማ ምን መሬቱን ነው የምጨርሰው እኮ። አሃ በደንብ አልሮጥክም። እየፈራህ ነው እንደ ተራመድና ሩጥ እንጂ። አዎ እንደዚህ ነው።
ፑሻፕም ጀመረ። አይ ወደፊት ፑሻፕ ሳይሆን ስግደት ይሻላል። ተንቀሳቅሼ አላውቅም። እንደዚህ ይኸው ናፍቆኛል መስራት ምናምን 6 ወሬ። እስቲ ናፈቀህን ሁሉ አድርግ እስቲ እንደው ስፖርቱንም ቢሆን እስቲ በል አድርገው እስቲ እንደው የምታውቃቸውን ስፖርቶች ስራ ነበረ እንደዚህ ሰራ ነበር። አሁን ግን ከታመምኩ በኋላ አንድ ቀን ሰርቼ አላውቅም። እንደዚህ ይሄ ነገሬን እንዲህ ማንሳት አልችልም። አሁን ግን ይኸው አፍንጫህንም መንካት ትችላለህ ከፈለግ። ከዚህ በኋላ ይኸው እንደዚህ ሁሉ አልችልም። ኪዳነ ምሕረት ለአንቺ ምን ይሳንሻል? ሁልጊዜ አለቅሳለሁ ለኪዳነ ምሕረት ግን አንድ ቀን አይገርም። አንድ ቀን አስከፍተኛ አታውቅም። የት አለ የመጣ አብሮ የመጣ ያመጣችሁ የት አለ? ይሻረግ ምትባል ይሻረግ ነው። ወደዚህ እንደኔ እመኑ ትድናላችሁ። እውነቴን ነው። እኔ ለብዙ ጊዜ አንገቴን ደፍቼ ነበረ። እግዚአብሔር መቼም አንድ ቀን እንደሚያድነኝ ተስፋ አድርጌ ነበር የምኖረው በሕክምናም ሆነ በምንም እያሰብኩ፣ ግን እግዚአብሔር የተመሰገነው ሁሉ ነገር ቀርቶ ዛሬ በጸበሉ ድኛለሁ። እልል በሉልኝ። ከዚህ በኋላ ወደ ስራዬ እንደምመለስ እግዚአብሔር ረድቶኛል ማለት ነው። ስራ ምንድን ነው? ስራዬ ቴሌ ነበር የምሰራው። ቢሮ ውስጥ ነው? የውጭ ስራ ነው። ታወር ላይ የወጣ የወረድኩ ነበር የምሰራው። ዛሬ ግን እስከ ዛሬ 4 ወር ነው ስራውን ካቆምኩኝ። ስራው ካቆምኩ ማለት ሕክምና ተከታተል ተብዬ ማለት ነው። ስራውን እዚህ ነው ሞባይል እንደው ቶሎ የማይሰራው። ወደኛ ያው ከክልል ነው የመጣው፣ ከክፍለ ሀገር ነው የመጣው፣ ከጅማ ከኦሮሚያ ነው የመጣው እንጂ ነው ችግር ነበር። ያው ነው፣ እዛም ቢሆን ያው ነው። ያው እህቴ እሷ ነች። እሺ ነው ወደዚህ። ያው እንግዲህ ሰራተኞቹ ሁሉ እንዲህ ዲስክ ከተያዙ ልክ እኮ ነው። ይሄ ኔትወርክ ማቆራረጡ አንዱ ችግር ስለሆነ አንድ ችግር ፈተናል ማለት ነው። ያው መንግስት ባይሸልምም የመንግስትን ልጆች በኃላፊነት ስፍራ ላይ ያሉ ሰዎች እየዳኑ ነው። ነገሩ እንዲህ አይነት ፈውስ ከቤተ ክህነትም ከቤተ መንግስትም ሽልማት የለውም። በጣም የሚገርም ነገር ነው። ጥሩ ዘፋኝ ቢሆን እሸለማለሁ። እንዲሸልሙ አልማዝ ምንዳነውን እያጠናው ነው። እሺ እግዚአብሔር ይመስገን። በጣም ይኸው እንደምታየው እግዚአብሔር ይመስገን። ኪዳነ ምሕረት ክርስቶስ ኢየሱስ ክርስቶስ ምስጋና ይሁን። ሲመጣ እንዴት ነበር የመጣው? አሞት ነበረ እና ለሕክምና ነው የመጣው። ያው እየተከታተለ እያለ አሁን ለማክሰኞ ተቀጥሮ ነበረ። ምን ለመሆን? ያው አላወቁትም እነሱ። አንዴ ዲስክ ነው ይሉታል፣ አንዴ አትድከም በቃ ምናምን እያሉት እየተመላለሰ ነበር። አሁን ያው እግዚአብሔር ይመስገን። አሁን ቀጥ ብለህ ዶክተሩ ጋር ዶክተር አንድ ነገር ላሳይህ የተሰቃየሁበትን ብለህ እኔም ራሱ በውስጥ እያሰብኩ ነበረ። አሁን እያሰብክ ነበር? አዎ ማክሰኞ የመጨረሻ ወይ ለኦፕሬሽን ወይ ለሆነ ውሳኔ ትመጣለህ ሲለኝ በቃ ምን አደርጋለሁ ብዬ አንገቴን ደፍቼ ተመልሼ ነበር። ነገ ግን ስሄድ እንኳን አንገቴን ልደፋ ተንጠራርቼበት ነው እንዲህ ደዘና ብዬ የሚሄደው። እውነቴን ነው የምናገረው። በእውነት አይደለም እዛ ኦፕሬሽን ሊያደርገኝ ቀርቶ እኔ ምንም እንዲነካኝ አልፈልግም ከዚህ በኋላ። መድኃኒዓለም ክብሩ ይስፋ። እና ዶክተር ታዲያ በትህትና ነው ረጋ ብለህ በስላሴ ሄጄ ተፈውሻለሁ ትለው። አውራቸዋለሁ። ደግሞ ምናልባት ዶክተሩም ጠንቋይ ሊሆን ይችላል ሊያግርማ ስለሚል ስላሴ ሄጄ መምህር ግርማ ጋር በስላሴ እጅ ተፈውሻለሁ ብለህ አስተካክለህ ነገራቸው። ነገራቸዋለሁ። ችግር የለም። ማንኛውም ሰው ጠንቋይ ነው ምናምን ቢልም ማለት ነው እኔ ራሴ እስካመንኩ ድረስ ማንም ሰው ከሌ እንደዚህ ነው ቢለኝ አላምንም። አሁን እኮ መጋረጃ የለም ለጥንቆላ። እዚህ መጋረጃ የለ፣ 3 ጀበና ጡት የለ፣ ግርጊራ የለ፣ ዱባንጃ የለ። ጥንቆላ የሚጠይቀውን አሁን እናንተ ሳታውቁት ቀርጣችሁ ነው እናንተ ጠንቋይ የምትሉት። አሁን ሳታውቁ ቀርታችሁ ነው የማታ ሽፍንፍኗን መንገድ ሽፍንፍን ብለህ አረቄ በዚህ ዳቦ በዚህ እያዘልክ ጫቷን በዚህ እየሸጎጥክ የምትሄደው። እንደዛ አድርገህ ነው አሁን እዚህ ዳንከው። ሆድ ሲያውቅ ዶሮ ማታ እኮ ነው። ግን በተፈጥሯችን ምቀኞች ነን ነው በቃ ባጭሩ ይሄ ነው። የምቀኝነት ባህሪያችን የሰፋና በጣም ውስብስብ ስለሆነ ከተፈጥሮ ደማችን ውስጥ አይወጣም፣ ቶሎ አይወጣም። እንደውም ከዚህ ከአብዮቱ በኋላማ ጭራሽ ብሶብን አይደል። ስለዚህ ያው ነገሩ እኮ እንዲህ ነው የሆነው። መጀመሪያ ከጣዖት ወደ እግዚአብሔር ሕዝብነት፣ ከእግዚአብሔር ሕዝብነት
ወደ ጣዖት፣ ከጣዖት እንደገና ወደ ክርስትና፣ ከክርስትና ወደ አብዮት፣ ከአብዮት ወደ አጋንንት ነው የተለወጥ ነው። ሂደቱ ልክ እንደዚህ ነው። በሉ በርቺ በሉ